ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው። የሰላም ምንጭ አንተ ነህ፣ መተኪያና እኩያ የለህ። የሰላም ምንጭ አንተ ነህ፣ መተኪያና እኩያ የለህ። ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው። የደስታዬ ምንጭ አንተ ነህ፣ መተኪያና እኩያ የለህ። የሰላሜ ምንጭ አንተ ነህ፣ መተኪያና እኩያ የለህ። ቃልህን ወደዋለሁ፣ ቃልህን እወደዋለሁ፣ ድምፅህን እወደዋለሁ፣ ድምፅህን እወደዋለሁ። ሰላም ሰላም፣ ይህን ዩቲዩብ ቻናል ፕሮግራም የምትከታተሉ ቅዱሳን የእግዚአብሔር ጸጋና ሰላም ለእናንተ ይሁን። እግዚአብሔር አምላካችን እየተባረከ ይሁን። የእግዚአብሔር በጎ ፈቃድ ሆኖ ዛሬም የእግዚአብሔርን ቃል ይዤ መጥቻለሁ። ሰሞኑ እንግዲህ በፌስቡክ ገጽ ላይ ስለ መጽሐፍ ቅዱስ ምንነት፣ መጽሐፍ ቅዱስ ምን እንደሆነ፣ መጽሐፍ ቅዱስን የጻፉ ሰዎች እነማን እንደሆኑ፣ መጽሐፍ ቅዱስ ለምን እንደተጻፈ፣ መጽሐፍ ቅዱስ ደግሞ የሚያስፈልግበት ምክንያት ምንድነው፣ የመጽሐፍ ቅዱስ ስልጣን ምንድነው፣ መጽሐፍ ቅዱስ የሚጠራባቸው ስሞች ምንድናቸው፣ መጽሐፍ ቅዱስ የሰውን ሕይወት እንዴት ይለውጣል፣ መጽሐፍ ቅዱስ ለኛ በሕይወታችን ላይ በአገልግሎታችን በዘመናችን ላይ የሚፈጥረው ነገር የሚያደርገው ነገር ምንድነው፣ ምን ይጠቅመናል፣ መጽሐፍ ቅዱስ ስለ እግዚአብሔር ቃል ስለ እግዚአብሔር እንዴት ይናገራል፣ መጽሐፍ ቅዱስ ወደ እግዚአብሔር እንዴት ያስጠጋል፣ መጽሐፍ ቅዱስን እንዴት እናንብበው፣ መጽሐፍ ቅዱስን እንዴት እንስማ፣ መጽሐፍ ቅዱስን ለሌሎች ደግሞ እንዴት እናስተምረው፣ መጽሐፍ ቅዱስን እንዴት ማንበብ እንችላለን፣ እንዴት መተርጎም እንችላለን በሚልና በተለያዩ ጥያቄዎች መሰረት አድርጌ የእግዚአብሔርን ቃል ማስተላለፍ ጀምሬያለሁ። እንግዲህ መጽሐፍ ቅዱስን ስለ መጽሐፍ ቅዱስ እንናገራለን ብንል 10 ዓመት 20 ዓመት ብንናገርም የእግዚአብሔር ቃል የሚያልቅ አይደለም። እግዚአብሔር አምላክ የተባረከ ይሁን። ቃሉ ያው ምንጭ ነው፣ የሚያልቅ አይደለም። ግን አጠር ባለ መልኩ በአንድ ሳምንት ውስጥ ይሆናል፣ ወይም ደግሞ በአንድ 15 ቀን ሊሆን ይችላል፣ በአንድ ወርም ሊሆን ይችላል። ብቻ መንፈስ ቅዱስ በረዳኝ መጠን የእግዚአብሔርን ቃል ለማካፈል ፈልጌያለሁ። እግዚአብሔር አምላካችን የተባረከ ይሁን። ይህ ፕሮግራም ደግሞ ለሌሎች እንዲደርስ ላይክ በማድረግ ሼር እና ሳብስክራይብ በማድረግ እንድትተባበሩ በእግዚአብሔር ፍቅር አሳስባችኋለሁ። ዛሬ በሁለት ጥያቄ መሰረት አድርጌ የእግዚአብሔርን ቃል ይዤ ቀርቤያለሁ። አንደኛው የመጽሐፍ ቅዱስ ጸሐፊዎች መጽሐፍ ቅዱስን እንዴት ጻፉ፣ መጽሐፍ ቅዱስን እንዴት ሊጽፉ ቻሉ የሚለው ነው። ሁለተኛው ደግሞ መጽሐፍ ቅዱስ የተጻፈበት ዓላማ ምንድነው፣ ምን ይጠቅማል መጽሐፍ ቅዱስ ለኛ በሚል አጠር ባለ በሁለት ጥያቄውን መሰረት አድርጌ ከእግዚአብሔር ቃል እመልሳለሁ። እግዚአብሔር አምላካችን የተባረከ ይሁን። መጽሐፍ ቅዱስ ጸሐፊዎች የጻፉበት ማን ነው? መጽሐፍ ቅዱስን የጻፉ ጸሐፊዎች እንዴት ጻፉ ለሚለው ጥያቄ መጽሐፍ ቅዱስን የጻፉ ሰዎች በመንፈስ ቅዱስ መሪነት በመንፈስ ቅዱስ ተነድተው ጻፉ ይላል መጽሐፍ ቅዱስ። መጽሐፍ ቅዱስን የጻፉ ሰዎች እንዴት ጻፉ? ይህንን ሕያው የሆነውን የእግዚአብሔርን ቃል፣ ይህን የማይለወጠውን የእግዚአብሔርን ቃል፣ እውነተኛ የሆነውን የእግዚአብሔርን ቃል እንዴት ጽፈው ሊያስተላልፉልን ቻሉ ስንል መጽሐፍ ቅዱስ በቂ የሆነ መልስ ይሰጣል። የሚሰጠን መልስ ምንድነው? በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ የእግዚአብሔር ቃል እንደዚህ ይናገራል። ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ትንቢት ከቶ በሰው ፈቃድ፣ በሰው ፍላጎት፣ በነ ጴጥሮስ ፍላጎት፣ በነ ዮሐንስ ፍላጎት፣ በነ ሙሴ ፍላጎት፣ በነ ሰሎሞን ፍላጎት፣ በነ ዳዊት ፍላጎት፣ በነ ኢያሱ ፍላጎት ወይም መጽሐፍ ቅዱስን
የጻፉ 40 ከሚያክሉ ሰዎች በእነሱ ፍቃድ በእነሱ ፍላጎት ሳይሆን በመንፈስ ቅዱስ ተነድተው ወይም በመንፈስ ቅዱስ ተመርተው ሕያው የሆነውን የእግዚአብሔርን ቃል ወይም መጽሐፍ ቅዱስን ጽፎ ሊያስተላልፉልን እንደቻሉ መጽሐፍ ቅዱስ በዚህ ስፍራ ይናገራል። ተነድተው የሚለው ቃል በዕብራይስጥ ቋንቋ ግልጽ አድርጎ ይነግራል። ለምሳሌ አንድ ጀልባ የሚነዱ ሰዎች በጀልባ ውስጥ ገብተው በባህር ላይ ሲሳፈሩ ወደሚሄዱበት አቅጣጫ ፍሬንን ይዞ ሲሄዱ ንፋሱ ይነዳቸዋል። በኃይል እንዲሄዱ ቶሎ ወደሚፈልጉበት አቅጣጫ እንዲደርሱ ንፋሱ ይነዳል ጀልባውን ማለት ነው። ልክ እንደዛው ተነድተው ማለት እነዚህ 40 የሚያክሉ ሰዎች ልባቸውን ከፍተው አይምሮአቸውን ከፍተው በሙሉ ማንነት እግዚአብሔር የሚናገረውን የእግዚአብሔርን ሐሳብ ለማስተላለፍ እነሱም ዝግጁ ሆኑ። መንፈስ ቅዱስም ደግሞ እነሱን አልፎ ተናገረ፣ በእነሱ ተገለጠ፣ ውስጣቸውን ሞላ፣ አይምሮአቸውን ለወጠ፣ በእነሱ መስራት ጀመረ። በውስጣቸው የተሞላውን መንፈስ ቅዱስ የሞላውን መንፈስ ቅዱስ በውስጣቸው ያሳደረውን በመንፈስ ቅዱስ ሐሳብ ከመንፈስ ቅዱስ የሰሙትን ጽፈው ሊያስተላልፉልን ቻሉ። ክብር ለእግዚአብሔር ይሁን። ይህ ደግሞ እጅግ በጣም ተአምራት ነው። እነዚህ ሰዎች ከአንድ አካባቢ የተጠሩ ሰዎችም አይደሉም። አንድ አይነት የእውቀት ደረጃ ያላቸው ሰዎችም አይደሉም። ደግሞ አንድ የትምህርት ደረጃ ያላቸው፣ አንድ የሥራ ሙያ ያላቸው ሰዎችም አይደሉም። አንድ አይነት የሥራ ሙያ ያላቸው ሰዎችም አይደሉም። ከተለያየ አቅጣጫ እግዚአብሔር እንደወደደ እንደ ፍላጎቱ ወደዚህ ሥራ እንዲገቡ፣ ወደዚህ ሥራ እንዲሰማሩ፣ በዚህ ሥራ ውስጥ ተስማርተው ይህንን ሕያው የሆነውን የእግዚአብሔርን ቃል እንዲያስተላልፉልን እግዚአብሔር የመረጣቸው ሰዎች ናቸው። በእነሱ ነው የተጻፈው ይህ ቃል ማለት ነው። ሁለተኛ መጽሐፍ ቅዱስን የጻፉ ሰዎች እንዴት ጻፉ ስንል በመንፈስ ቅዱስ መሪነት በራሳቸው አይምሮ ደረጃ ነው የጻፉት። በመንፈስ ቅዱስ ተመርቷል። እነዚህ ሰዎች ከተለያየ አቅጣጫ መንፈስ ቅዱስ ለያቸው። ለዚህ ስራ ለመጽሐፍ ቅዱስ ወይም ለወንጌል ስራ መጽሐፍ ቅዱስን እንዲጽፉ የእግዚአብሔርን ሐሳብ ለትውልድ የእግዚአብሔርን ሐሳብ ለሰው እንዲያስተላልፉ እግዚአብሔር ለያቸው። እነዚህ 40 የሚያክሉ ሰዎች በብዙ በቢሊዮን ከሚቆጠሩ ሰዎች መካከል እግዚአብሔር ራሱ መርጧቸው ለይቷቸው ለዚህ ስራ ጠራቸው። እነዚህ የተጠሩ ሰዎች ደግሞ የራሳቸውን የመረዳታቸውን የራሳቸውን የእውቀታቸውን የአይምሯቸውን የችሎታቸውን ያክል መንፈስ ቅዱስ በረዳቸው መጠን መንፈስ ቅዱስ ባሳሰባቸው መጠን የመንፈስ ቅዱስን ሐሳብ ደግሞ በተረዱት መጠን ይህን የእግዚአብሔርን ቃል ማስተላለፍ ቻሉ። ምክንያቱም የየራሳቸው ደረጃ አለ። ለምሳሌ ኢያሱን ስናይ ኢያሱ የወታደሮች ጀነራል ነው። ጳውሎስን ስናይ አስተማሪ ነው። ጴጥሮስን ስናይ አሳ አጥማጅ ነው። ዮሐንስን ስናይ አሳ አጥማጅ ነው። አሞጽን ስናይ የእንስሳት ጠባቂ ነው። ሙሴን ስናይ በግብፅ ምድር በንጉሱ ቤት ለፖለቲካ መሪነት የሰለጠነ ሰው ነው። እግዚአብሔር እያንዳንዱን ከተለያየ ቦታ ነው የጠራው። እያንዳንዱ የተጠሩበት የመጡበት አቅጣጫ የተለያየ ነው። የእያንዳንዱ ደግሞ የመረዳት የችሎታ ደረጃቸው የተለያየ ነው። ለምሳሌ ማቴዎስን ስናይ ቀራጭ ነበረ። እያንዳንዱ የራሱ የሆነ ስራ የራሳቸው የሆነ ስራ አለ። የራሳቸው የሆነ የእውቀት ደረጃ አለ። የራሳቸው የሆነ የችሎታ መጠን አለ። ነገር ግን መንፈስ ቅዱስ በታምራዊ አሰራሩ እነዚህ ሰዎችን ካሉበት ከስራ መስክ ካሉበት ከስራ ድርሻቸው ካሉበት ሁኔታ ውስጥ ለይቷቸው ለዚህ ስራ ጠራቸው። ስለዚህ እነዚህ ሰዎች በመንፈስ ቅዱስ ተመርተው በመረዳታቸው በተረዱት ልክ መንፈስ ቅዱስን ሐሳብ በተረዱት ልክ የእግዚአብሔርን ሐሳብ በተረዱት ልክ ይህን የእግዚአብሔርን ቃል ጽፈው አቀረቡልን። ክብር ለእግዚአብሔር ይሁን። ሶስተኛው እንዴት ጻፉ ስንል የእግዚአብሔርን ሐሳብ በተለየ ሁኔታ አውቀው ጻፉ። የእግዚአብሔርን ሐሳብ በተለየ ሁኔታ
ሌሎችም የእግዚአብሔርን ሐሳብ የሚያውቁ ሊኖሩ ይችላሉ። ግን እንደ እነዚህ ደግሞ እንደ እነዚህ ሐዋርያትና እንደ እነዚህ ነቢያት፣ እንደ እነዚህ ነገሥታት፣ እንደ እነዚህ ካህናት የእግዚአብሔርን ሐሳብ ሙሉ በሙሉ ወደ ውስጥ ገብቶ የሚያውቁ ሰዎች አልነበሩም። ከሰዎች ሁሉ መካከል የነዚህ የመረዳት ሐሳብ የመረዳት የችሎታ መጠን የተለየ መሆኑን ነው የምናውቀው ማለት ነው። እግዚአብሔር ከትውልድ ሁሉ መካከል እነዚህን መረጣቸው፣ አይምሯቸውን ከፈተላቸው፣ ውስጣቸውን ሞላ፣ ወደዚህ ሥራ ውስጥ እንዲገቡ አሰማራቸው፣ መራቸው፣ ነዳቸው። በመንፈስ ቅዱስ መሪነት እየተመሩ እያንዳንዱን የመጽሐፍ ቅዱስን ክፍል ጽፈው አቀረቡልን ማለት ነው። ስለዚህ እነዚህ ሰዎች ደግሞ እንዴት ጻፉ ስንል በእስክሪብቶ ለምሳሌ አንድ ኬጂ ተማሪ እስክሪብቶ ያስይዘን ወረቀት ያስይዘን እንደዚህ ጻፍ ሀበል ሌበል እንዲበል ብለን አውጣ አውርድ ብለን እንደምናጽፈው አይነት አይደለም። እግዚአብሔር ውስጣቸውን ሞላ፣ እግዚአብሔር አይምሯቸውን ከፈተላቸው፣ እግዚአብሔር ሐሳቡን ገለጠላቸው፣ እግዚአብሔር የራሱን ማንነት ገለጠላቸው፣ እግዚአብሔር ክብሩን ገለጠላቸው። መንፈስ ቅዱስ ሸፈናቸው፣ መንፈስ ቅዱስ ጋረዳቸው። በመንፈስ ቅዱስ ሐሳብ ተሞልተው እያንዳንዱን ሐሳብ በልባቸው ያለውን ሐሳብ የመንፈስ ቅዱስን ሐሳብ ሊገልጡልን ቻሉ። ክብር ለእግዚአብሔር ይሁን። ሌላው ደግሞ መጽሐፍ ቅዱስ የተጻፈበት ዓላማ ምንድነው የሚል ነው። መጽሐፍ ቅዱስ ታዲያ እነዚህ ሰዎች በመንፈስ ቅዱስ መሪነት እየተነዱ እየተመሩ ጻፉልን። ስለዚህ ይህ የተጻፈው የእግዚአብሔር ቃል ምንድነው? የተጻፈበት ዓላማ ለምን ይጠቅመናል? ለምንድነው የተጻፈው ስንል መጽሐፍ ቅዱስ ለዚህም በቂ መልስ ይሰጠናል። ስለዚህ የተጻፈበት ዓላማ አንደኛ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ለማስተማር፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ለማስተማር ወይም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ለማሳየት ነው የተጻፈው። መጽሐፍ ቅዱስ ለምን ተጻፈ ስንል መጽሐፍ ቅዱስ የተጻፈበት ዋና ዓላማ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ለማስተማር ነው የተጻፈልን። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ የምናገረውን እናያለን። ምዕራፍ 20 ቁጥር 31 ላይ እንዲህ ብሎ ይናገራል። ከቁጥር 30 ጀምሮ አነባለሁ። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቶች ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሁንላችሁ ዘንድ ይህ ተጽፏልና ይላል። ክብር ለእግዚአብሔር ይሁን። በዚህ መጽሐፍ ያልተጻፉ ሌሎች ብዙ ምልክቶች፣ ሌሎች ብዙ ተአምራቶች፣ ሌሎች ብዙ ኢየሱስ ክርስቶስ ያደረጋቸው ድንቆች አሉ። ኢየሱስ ክርስቶስ የሰራቸው ድንቅና ተአምራት ስራዎች ብዙ ስራዎች አሉ። ነገር ግን የተደረገውን በሙሉ መጽሐፍ ስለማይችሉ፣ የተደረገውን በሙሉ መግለጥ ስለማይችሉ ለትምህርት እንደሆን ዘንድ ለእውቀት እንደሆን ዘንድ አውቀን ደግሞ የእግዚአብሔር ልጅ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አውቀን በእርሱ አምነን እንድንድን ለትምህርታችን ይህ መጽሐፍ ተጻፈ ይላል የእግዚአብሔር ቃል ሲናገር። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ የእግዚአብሔር ልጅ እንደሆነ ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነው ከማርያም ከተወለደ በኋላ አይደለም። ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነው ዓለም ከመፈጠር በፊትም ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ሆኖ የሚኖር ነው። ቃል ሆኖ የሚኖር ነው። ኢየሱስ ክርስቶስ ወደዚህ ምድር ሲመጣም የእግዚአብሔር ልጅ ነው። በመስቀል ላይ ሲሞትም የእግዚአብሔር ልጅ ነው። ሲሰቀልም የእግዚአብሔር ልጅ ነው። ሲቀበርም የእግዚአብሔር ልጅ ነው። ሲነሳም የእግዚአብሔር ልጅ ነው። ሲያርግም የእግዚአብሔር ልጅ ነው። በአብ ቀኝ ሲኖርም የእግዚአብሔር ልጅ ነው። ዳግም ሲመጣም የእግዚአብሔር ልጅ ነው። ለዘላለምም የእግዚአብሔር ልጅ ነው ኢየሱስ ክርስቶስ። ስለዚህ ይህንን የዘላለም አምላክ የሆነውን የዘላለም የእግዚአብሔር ልጅ የማይለወጥ
የዘላለም አዳኝ የዓለም ሁሉ መድኃኒት የሆነውን ኢየሱስ ክርስቶስን አምነን እንድንቀበል ዘንድ አምነን እንድንድን ዘንድ መጽሐፍ ቅዱስ የእግዚአብሔር ቃል ለነና ለናንተ ተጻፈልን። ክብር ለእግዚአብሔር ይሁን። ሁለተኛ ደግሞ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ስለሚገኘው መዳን ሊገልጽልን ተጽፏል። በእግዚአብሔር ልጅ በኢየሱስ ክርስቶስ መጀመሪያ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንድናውቅ ተጽፏል። ሁለተኛ ደግሞ በእግዚአብሔር ልጅ በኢየሱስ ክርስቶስ አምነን በመቀበላችን ምክንያት ስለሚገኘው ደህንነት ስለሚገኘው መዳን እንድናውቅ ተጽፎልናል። በሐዋርያት ሥራ ላይ ምዕራፍ 4 ቁጥር 12 ላይ ስናይ መዳን በሌላ በማንም እንደሌለ እንደምናገር መዳን በሌላ በማንም እንደሌለ እንድንድንበት ዘንድ የተገባን ከሰማይ በታች የተሰጠ ሌላ ስም እንደሌለ ከስሞች ሁሉ በላይ የሆነ የዓለም ሁሉ መድኃኒት የሆነ የናዝሬቱ ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ እንደሆነ በእርሱ በማመን የዘላለም ሕይወት እንዳለ መጽሐፍ ቅዱስ እንደምናገር በዚህ ስፍራም ደግሞ በኢየሱስ ክርስቶስ ስለሚገኘው ደህንነት በእርሱ በማመን በኩል በክርስቶስ ኢየሱስ በመስቀሉ ሥራ አምነን በመቀበላችን ስለሚገኘው ደህንነት እዚህ ቦታ ያስተምራል መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ ለምን ተጻፈ ስንል በኢየሱስ ክርስቶስ ወይም በእግዚአብሔር ልጅ በኢየሱስ ክርስቶስ አምነን ስለምንቀበለው ደህንነት ሊያስተምረን መጽሐፍ ቅዱስ ተጽፏል። ክብር ለእግዚአብሔር ይሁን። ሶስተኛ ደግሞ ሰውን ፍጹማንና ለበጎ ሥራ የተዘጋጀ እንዲሆን ለማስተማር ተጽፏል። ሰውን ሁሉ የሰውን ልጅ በሙሉ በፍጹም ልብ በፍጹም ማንነት በእግዚአብሔር ፍጹማን እንዲሆኑ ለበጎ ሥራ ሁሉ የተዘጋጁ እንዲሆኑ ከክፉ መንገዶች ሊመልሳቸው እግዚአብሔርን ሊያስታውቅ እግዚአብሔር ማን እንደሆነ ለማስታወቅ የእግዚአብሔርን ማንነት ለማሳየት የእግዚአብሔርን እውነተኛነት ለማሳየት የእግዚአብሔርን ታላቅነት የእግዚአብሔርን ቅድስና የእግዚአብሔርን መልካምነት የእግዚአብሔርን አዳኝነት ሊያስተምረን ተጽፏል መጽሐፍ ቅዱስ። ይህን ደግሞ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ እናያለን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል እንዲህ ብሎ ይናገራል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። ደግሜ አነባለሁ። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። ክብር ለእግዚአብሔር ይሁን። በዚህ ስፍራ እንግዲህ እንደምናየው መጽሐፍ ቅዱስ የእግዚአብሔርን ሰው ወይም ደግሞ የእግዚአብሔርን ልጆች ክርስቲያኖችን አማኞችን በእግዚአብሔር አምላክነት በእግዚአብሔር አዳኝነት በእግዚአብሔር ታላቅነት በኢየሱስ ክርስቶስ ጌትነት በኢየሱስ ክርስቶስ መድኃኒትነት አምኖ የተቀበሉትን እነዚያን ደግሞ ለበጎ ሥራ ሁሉ የተዘጋጁ የሆኑ ዘንድ ልባቸውን የሚያቀና መጽሐፍ ነው። ክብር ለእግዚአብሔር ይሁን። ለምንድን ነው የተጻፈው መጽሐፍ ቅዱስ ስንል መጽሐፍ ቅዱስ ለበጎ ሥራ ሁሉ ሊያዘጋጀን ተጽፏል። በጎ ሥራ ምንድን ነው? በጎ ሥራ ማለት በላከው እግዚአብሔር በላከው በኢየሱስ ክርስቶስ ማመን የመጀመሪያ ሥራችን ነው። ስለዚህ በተላከው በኢየሱስ ክርስቶስ የምናምን ሰዎች ደግሞ ክርስቶስ ኢየሱስን እንደተቀበለን በእርሱ እንድንመላለስ እርሱን እንድንመስል ከክፉ መንገድ እንድንመለስ የእግዚአብሔርን መልካምነት እንድናውቅ በእግዚአብሔር መንገድ እንድንሄድ እግዚአብሔርን እንድንታዘዝ እግዚአብሔርን እንድንሰማ የሚመራ ወደ እግዚአብሔር ኃይል ውስጥ ወደ እግዚአብሔር እውነተኛ መገኘት ውስጥ ሊመራን
ሊያስተምረን ሊገስጸን ተጽፏል። የእግዚአብሔር ቃል ክብር ለእግዚአብሔር ይሁን። አራተኛ ሰው ከአምላኩ ከእግዚአብሔር ፊት እንዳይሸሽ እግዚአብሔርን መስሎ እንዲከተል እግዚአብሔርን እንዲሰማ ከክፉ መንገድ ሁሉ ሊመልሰን ሊገስጸን የእግዚአብሔር ቃል ተጽፏል። ሰው እግዚአብሔርን ሲያውቅ እግዚአብሔር ቅዱስ እንደሆነ ያውቃል። ሰው እግዚአብሔርን ሲያውቅ እግዚአብሔር በባህሪው ፍቅር እንደሆነ ያውቃል። እግዚአብሔር መልካም እንደሆነ፣ እግዚአብሔር ቸር እንደሆነ፣ እግዚአብሔር እውነተኛ አምላክ እንደሆነ፣ እግዚአብሔር የማይለወጥ አምላክ እንደሆነ፣ እግዚአብሔር የሚሰማና የሚያይ አምላክ እንደሆነ እግዚአብሔርን ማየት ይጀምራል። እግዚአብሔርን ሰው በምን መንገድ ማወቅ ይችላል ስንል በመጀመሪያ እግዚአብሔርን ማወቅ የምንችለው እግዚአብሔር ማን ነው ስል እግዚአብሔር ማን ነው? ስራው ምንድነው? ሐሳቡ ምንድነው? እቅዱ ምንድነው? በእግዚአብሔርና በእግዚአብሔር ሰዎች መካከል በእግዚአብሔርና በሕዝብ መካከል ያለው ግንኙነት ህብረት ምንድነው? ትክክለኛው የተኛ ነው? እውነት የተኛው ነው ብለን ለማወቅ ከፈለግን የምናውቅበት የመጀመሪያ መንገድ መጽሐፍ ቅዱስ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ራሱን በቃሉ ውስጥ ገልጦልናል። እግዚአብሔር ራሱን በመጽሐፍ ቅዱስ ውስጥ ገልጦልናል። ስለዚህ እግዚአብሔርን የምናውቀው በመጽሐፍ ቅዱስ ነው። እግዚአብሔርን ስናውቅ ደግሞ ከክፉ መንገዳችን እንመለሳለን፣ የጽድቅ መንገድን እንከታተላለን። አትግደል ይላል መጽሐፍ ቅዱስ፣ መግደልን እንጠላለን። ተመለሱ ይላል መጽሐፍ ቅዱስ፣ እንደ እግዚአብሔር ቃል እንመለሳለን። እኔን ይወቁኝ ይላል መጽሐፍ ቅዱስ፣ እግዚአብሔርን ለማወቅ እንተጋለን። ጸልዩ ለምኑ ይላል መጽሐፍ ቅዱስ፣ ለጸሎት እንተጋለን። ባልንጀራን እንደ ራሴ ውደድ ይላል መጽሐፍ ቅዱስ፣ ባልንጀሮቻችን መውደድ እንጀምራለን። ከእርሱ ጋር ተስማማ ይላል መጽሐፍ ቅዱስ፣ ከእግዚአብሔር ጋር ከሐሳቡ ጋር መስማማት እንጀምራለን። ከክፉ መንገድ ተመለስ ይላል መጽሐፍ ቅዱስ። ክፉ የሆኑ ነገሮችን በመጽሐፍ ቅዱስ ዘርዝረን መርምረን አይተን ክፉን እንደ ክፉ ቆጥረን መልካሙን ይዘን መልካምነትን ወደሚወደው ወደ እውነተኛ አምላክ ወደ እግዚአብሔር በየዕለቱ መቅረብ እንጀምራለን። ስለዚህ መጽሐፍ ቅዱስ እግዚአብሔርን የሚያሳይ የእግዚአብሔርን ማንነት የሚያሳይ የሰውን ማንነት የሚያሳይ ፍጡራንን ደግሞ የሚያሳይ ፈጣሪነትን የሚያሳይ ፍጡራን ደግሞ ለእግዚአብሔር ተፈጥሮች በሙሉ ለእግዚአብሔር እንዴት እንደሚገዙ እግዚአብሔርን እንዴት እንደሚታዘዙ እንዴት እንደሚሰሙ የሚያሳይ እውነተኛ ብርሃን ነው የእግዚአብሔር ቃል። ክብር ለእግዚአብሔር ይሁን። ለዚህ ነው ዳዊት ሲናገር ሕጌ ለእግሬ መብራት ነው ያለው። ሕጌ የእግዚአብሔር ሕግ የእግዚአብሔር ቃል ነው። እግዚአብሔር መቼም ቢሆን ትውልድን ያለ ሕግ፣ ትውልድን ያለ ስርዓት፣ ትውልድን ያለ ትእዛዝ አልተዋቸውም። ስለዚህ ለነና ለናንተ የተሰጠን በእግዚአብሔርና በእኛ መካከል እግዚአብሔርና እኛ ወይም ደግሞ እኛ ከእግዚአብሔር ጋር እግዚአብሔር ከእኛ ጋር እንዴት ህብረት ማድረግ እንደምንችል፣ እንዴት ከእግዚአብሔር ጋር መነጋገር እንደምንችል፣ እንዴት በእግዚአብሔር ፊት መኖር እንደምንችል፣ እንዴት መቆም እንደምንችል የሚያስተምረን ሕያው የሆነው የማይለወጥ የማይቀየር የእግዚአብሔር ቃል ነው መጽሐፍ ቅዱስ። ክብር ለእግዚአብሔር ይሁን። ስለዚህ የመጽሐፍ ቅዱስ ጥቅም ከዚህ እስከዚህ ነው ብለን የምንገምተው አይደለም። ከአይምሮአችን የላቀ ነው። ከምናስበው በላይ ነው። ከምናውቀው በላይ ነው። መጽሐፍ ቅዱስ የእግዚአብሔር ቃል በመሆኑ መጠን ሕይወታችንን የሚያቀና አይምሮአችንን የሚለውጥ ቃል ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ በደቀ መዛሙርቶች ሕይወት ላይ በሉቃስ ወንጌል ምዕራፍ 24 ላይ የመጨረሻ ስራ በደቀ መዛሙርቶች ላይ የመጨረሻ ስራ ሰርቶ የሄደው መጽሐፍ ቅዱስን እንዲያውቁ አይምሮአቸውን በከፈተላቸው በዚያን ጊዜ ነው። መጽሐፍ ቅዱስን እንዲያውቁ አይምሮአቸውን ከፈተላቸው ይላል። ክብር ለእግዚአብሔር ይሁን። ዛሬም ቢሆን እኔና እናንተ የእግዚአብሔርን ቃል እንድናውቅ የእግዚአብሔርን ሐሳብ እንድንካፈል ወደ እግዚአብሔር መቅረብ እንድንችል ዘንድ እግዚአብሔር አይምሮአችንን ያብራልን። ክብር ለእግዚአብሔር ይሁን። አይምሮ የበራለት ሰው መጽሐፍ ቅዱስን ማንበብ፣ መጽሐፍ ቅዱስን መስማት፣ መጽሐፍ ቅዱስን ማጥናት፣ መጽሐፍ ቅዱስን ማሰላሰል የሚችል ሰው ሁሉ ጊዜ ሕይወቱ የተለወጠ ይሄዳል። የእግዚአብሔርን ቃል በሰማነው ቁጥር የእግዚአብሔርን ቃል ባነበብነው ቁጥር የእግዚአብሔርን ቃል ለሌሎች ደግሞ ባስተማርነው ቁጥር
የእግዚአብሔርን ሐሳብ ባካፈልላቸው ቁጥር የእግዚአብሔርን ሐሳብ በሰማነው በተቀበልነው ቁጥር ሁሉ በየዕለቱ ሕይወታችን እየተለወጠ ይሄዳል። አይምሮአችን እየተለወጠ ይሄዳል። አስተሳሰባችን እየተለወጠ ይሄዳል። አመለካከታችን እየተለወጠ ይሄዳል። እይታችን እየተለወጠ ይሄዳል። የእውቀት ክህሎታችን እየተጨመረ እየበዛ እየበረታን እንሄዳለን። ኃይላችን እየታደሰ ይሄዳል። መንፈስ ቅዱስ በየዕለቱ በእኛ ላይ እየሰራ ይሄዳል። ሁሉ ጊዜ በኃይል ተሞልተን እንሄዳለን። ሰይጣንን እያሸነፈን ዲያብሎስን እያሸነፈን እውነትን ይዘን እየተሻገርን እንሄዳለን። ይህ የእግዚአብሔር ቃል በኢየሱስ ስም በሕይወታችን ሥራ ይስራ። ይህን የእግዚአብሔር ቃል የሰማችሁ ቅዱሳን ለሌሎች ደግሞ ሼር አድርጉ። እናንተም ለሌሎች ለማስተማር ሞክሩ። የእግዚአብሔርን ቃል ተግባራዊ አድርጉ። መጽሐፍ ቅዱስን ታዘዙ። መጽሐፍ ቅዱስ የሚለውን ስሙ። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ሁሉ ያርፋል ይላል መጽሐፍ ቅዱስ ሲናገርና ሌላ ነገር መስማት፣ ለሌላ ነገር ጊዜ መስጠት፣ ለሌላ ነገር ቦታ መስጠት ሊያሰናክለን ሊጎዳንም ከእግዚአብሔር ሊለየንም ይችላል። ምንም ደግሞ ከጥቅም ውጪ ጉዳት ሊበዛብን ይችላል። ነገር ግን እግዚአብሔርን በሰማነው ቁጥር የእግዚአብሔርን ቃል ባነበብነው ቁጥር በሕይወታችን እግዚአብሔር የሚሰራው ስራ አለ። ክብር ለእግዚአብሔር ይሁን። በሚቀጥለው ቀን በሚቀጥሉ ርዕሶች ደግሞ ይቀጥላለው። እስከዛ ድረስ የእግዚአብሔር ጸጋና የእግዚአብሔር ሰላም ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ።